ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ይሄ ሳምንት በጣም አድካሚ ነበረ፣ ቢዚ ነበር ኤክስትሪምሊ። ስለዚህ ኦንላይን አልወጣሁኝም። በአጋጣሚ ዛሬ ገዝሽ መጥቷል። ገዛኸኝ ደምሴ መኮንን ደምሴ ላስትሪም ስለሚቀዳደም ለረጅም ጊዜ ነው የምንተዋወቀው። በነገራችን ላይ እኔና ገዝሽ 30 ዓመት እኮ ድሮ አንድ ዓመት ተምሬያለሁ አዲስ አበባ ቲኤምኤስ፣ በነገራችን ላይ ተፈሪ መኮንን ትምህርት ቤት። የዛን ጊዜ የስነ ጽሁፍ ማህበር ነበረን ሀመረኪን። ከዛ በኋላ ነጌሌ ተመለስ። ከዛ ዩኒቨርሲቲ ገባው 6 ኪሎ እያለሁ እንገናኝ እንተዋወቅ ነበር። በኋላ ደግሞ ህይወት እንደገና አገናኘን መልሶ እዚህ 10 ዓመት ሆነ። 10 ዓመት ሶሲም መጣች፣ ልጃቸውም ይዞ አሜዚንግ የሆነ ፋሚሊ ነው። ኤንድ ጌታው ይሄ ቁንጭ እየሞላ ነው በጣም አይኖ የሀብት አይደለም እና ዱብ ማለት አለ እንደ መንቀሳቀስ አለ። ስፖርት ክለብ ነው ከጋብዛችሁ እንገባለን። ኖ እኛ ሜዳ መንገድ ላይ እኮ ነው። መኪናዬን ሸጬን ይኸው 1 ዓመት 3 ወር በግ አይደለም። ጠዋት ስመጣ 1 ሰዓት ከጥበበ ጋር ስመለስ 1 ሰዓት ማታ በሳምንት 5 ቀን ቢያንስ 2 ሰዓት ወክ አደርጋለሁ። ኤንድ መሮጥ አልቻልኩም በተረከዘ ችግር ምክንያት። እየተሻለኝ ነው። በነገራችን ላይ ላሰባችሁ ለተጨነቃችሁ፣ በተለይ ሲንግል መሆኔን ላወቃችሁ ቀልዴ ነው፣ ጨዋታ ነው። እንደ ጨዋታ ነው። አይ አም ኖ ሞር ሲንግል ጀስት ለጨዋታ እና ኤኒዌይስ ገዝሽ ለነገሩ አያርፉም። እሱም ሶሲም በጣም ቢዚ ናቸው። በጣም ያስደንቀኛል ትጋታቸው፣ ብርታታቸው። 1 ዓመት 2 ዓመት 3 ዓመት ኢትስ ኦኬ። በጣም ፎር ሰቨራል ይርስ ኮንሲስተንት የሆነ የጋዜጠኝነት ስራ ነው የሚሰሩት። አሁን ደግሞ ባለፈው ዓመት የጀመርነው የኦምኒ ቴሌቪዥን ፕሮግራም በሳምንት 30 ደቂቃ 1ኛ ዓመት ይከበራል። ኦገስት 29 ቀን ቅዳሜ 5:15 ብሮድቪው ላይ ነው። 5:15 ብሮድቪው አቨኒው ላይ ከሰዓት ምሽት ጀምሮ ከ6 ፒኤም ጀምሮ ነው። ኤንድ በቀላሉ ማናገኛቸው ሙዚቀኞች አሰልፏል። አይኔ የሙዚቃ ዝግጅት አለ። ፎርሹር አብነት ግርማ፣ ትንሹ ጥላሁን አለ፣ ኤንድ ሜላት አለች፣ ሙሉ ዓለም አለች፣ ዘሪሁን አለ ኪቦርድ ላይ። ቆንጆ ጊዜ እናሳልፋለን። የስነ ጽሁፍ ውድድርም አለ። በነገራችን ላይ በጣም ላመሰግን እወዳለሁ የተክለ ሚካኤል አበበ የህግ ቢሮ ስነ ጽሁፍ ውድድሩን ስፖንሰር አድርጎ $125,000 ለሶስት ተሸናኞች 125,000 ብር የኢትዮጵያ ብር ይቅርታ $125,000 ሲል እኮ ስለዚህ 125,000 የኢትዮጵያ ብር ለሶስት ተወዳዳሪዎች ይሸልማል። 50,000 40,000 እና 30,000 የኢትዮጵያ ብር። ለዚህ በጣም ከነሸጠኝ ጨምራለሁ። አክቹአሊ 150 ላደርገውም እችላለሁ። በጣም ጥሩ፣ እኛ በደስታ እንቀበላለን። ግን እነዚህ ሶስት ተሸናኞች ታውቀዋል። ስማቸው ኦፍ ኮርስ ሚስጥር ነው፣ ይጠበቃል። 6ቱ ወጥተው ስቶሪያቸው ይነበባል፣ ፐብሊሽ ይደረጋል። እናበረታታለን። በየጊዜው ታነብልን አንተ ነህ። በደንብ እንጂ ደስ ብሎኝ አነበዋለሁኝ። እናበረታታለን እንዲህ አይነት። በነገራችን ላይ ቢኮዝ ባለፈው በአንድ ሳምንት ጊዜ ውስጥ ወደ 37 ኦልሞስት 40 ሰሚሽንስ ነው የቀረቡት በዴድ ላይ ነው በሳምንት ጊዜ ውስጥ እና የሰውን ተነሳሽነት ያሳያል። ኦገስት 29 ቀን ቅዳሜ ቮለንቲር ማድረግ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉን። ቲኬት የኛ ኦፊስ 20 ቲኬት ገዝቷል። በተለይ አዲስ ለመጣችሁ እና አቅም ለሌላችሁ ስራም ላልያዛችሁ ሰዎች ኦፍኮርስ እኔ 20 ቲኬት ውስጥ የተወሰነውን ያው ዲስትሪቢዩት አደርጋለሁ። የተወሰነው ለስራ ባልደረቦቼ የሚሆን ነው። መግዛት የምትፈልጉ ሰዎች የት ይገኛል? ቲኬት ይኸው አንተ ቢሮ ይገኛል፣ ጆሊ ባር ይገኛል፣ ኢትዮጵያ ማህበር ይገኛል፣ ላሊበላ ዌስት ይገኛል። እንዲሁም እኛ ጋር መደወል ይቻላል። ዳንኤል መርጊያ ቸርች ቅድስት ማርያም ቤተክርስቲያን ፖዝ አድርጊው እነዚህ ጋር ቲኬት ግዙ። መምጣት ባትችሉም ሰፖርት አድርጉ። 50 ብር ብቻ ነው። እኔ እንደውም 100 ነበር የጠበቅኩትኝ። ኦልሬዲ 50 አድርጎታል፣ ቆርጦታል። ቴንኪው በጣም ስፖንሰሮች አሉ። ብዙዎቹ ከተማችን ውስጥ ያሉ ቢዝነሶች ስፖንሰር ናቸው። ልናመሰግናቸው እንወዳለን። ዋን ኤንድ ኦንሊ ሞፈር የታወቀ ነው። ከስፖንሰሩ ሊስት ላይ ነው በጣም። ሌሎችም ቢዝነሶች አሉ። የሀበሻ እንጀራ አለ። ስፔሽስ ካር ፓርክ ራሱ አለ። ታይም ወርልድ ካር ፓርክ ማኔጅመንትም አለ። ልናመሰግናቸው እንወዳለን። ያልተጀመረለት ጀግና ነው ሱራፌል። ከ100 በላይ ሰራተኞችን ቀጥሮ የስራ እድል ፈጥሮ ለኮሚቴያችን ደግሞ ለቢዝነሶቹ በሙሉ በየጊዜው ሱራፌል ሲወጣ ቢዝነሱን በጣም ነው ሞቲቬት የሚያደርገው። በጣም ላመሰግን እወዳለሁ። በዚህ አጋጣሚ ኦፍ ኮርስ ባንቺ ራንዴቪው ሁሉም ቢዝነሶች ሌሎቻችሁም መግዛት ይቻላል። በነገራችን ላይ ልክ ያንተን ፈለግ በመከተል ቲኬቶች በመግዛት ሰዎች እኔ እንደሱ ነው። ስፖንሰርሺፕ ኖ ሞር ብር ብቻ መስጠት ሳይሆን መግዛት ነው። ቲኬት ገዛለሁ፣ ሰዎች መምጣት አለባቸው። የምትችሉ ሰዎች ኦገስት 29 ቀን ቅዳሜ ነው፣ ተገኙ። 5:15 ብሮድቪው አቨኒው ላይ ነው።
6 PM ምናልባት ከሙዚቃ በተጨማሪ ከስነ ጽሁፍ በተጨማሪ አንድ ተማሪ ስኮላርሺፕ እንሰጣለን። ጆርናሊዝም ስኩል ለሚሄድ that is wonderful በጣም ቆንጆ ነው። ስኮላርሺፕ ለጆርናሊዝም ተማሪዎች ካላችሁ ተገኙ። ብዙ ጆርናሊስቶች በዚህኛ ከመጣን በኋላ ራሱ የተመረቁ አሉ። የዶክተር ዮሐንስ ልጅ ጆርናሊዝም ያጠናቸው and በተለይ አንደኛ ዓመት የሚጀምሩ አሁን በዚህ በሴፕቴምበር የሚጀምሩ ከሆነ ሬጅስተር ቢያደርጉ ይሄንን እድል መጠቀም ይችላሉ። and ያምሪ I think ያምሮት ታደሰ of course ቀደም በላይ የተመረቀች ነች ዩኒቨርሲቲ ኦፍ ቶሮንቶ። ሌሎችም አሉ። ሌላ ያለን ምንድነው ለመዝናኛ የሜካፕ መዝናኛ ነው። የፋሽን ትርኢት አለ። በጣም ያገር ባህል ልብስ ነው ነገር እዚህ ያለች እዚህ ነች ኮርዲኔት ታደርገው ያ ስለዚህ የዚህም ልትመሰገን ይገባል። ኦፍ ኮርስ ያ ዙሪያሽ እንደዚህ ሆስፒታሊቲ ቢዝነስ ውስጥ በጣም ስታብሊሽድ የሆነች ነች። ከዚህ በፊት ሁለቱን ዮርክ ሚልስ ጋለሪ እና የግሊንተን ዌስት ጋለሪውን አስተዋውቀንላታል እና በጣም ደስ ብሎኛል በዚህ ውስጥ ኢንቮልቭድ ስለሆነች። የአዲስ ቅኝት ሚዲያን መታችሁ ሰፖርት አድርጉ። ጋዜጠኝነት በጣም 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 ኢምፖርታንት ነው። ሀሳብን በነፃነት የመግለጽ መብት እንደምታውቁት ነው ኢትዮጵያ ውስጥ ያው የምታውቁት ነው። ፖለቲካ ይቅርብ ነው። ፍሪደም ኦፍ ኤክስፕሬሽን ከፖለቲካ ለይታል። ልክ ነው። ምክንያቱም ሀሳብን የመግለጽ መብት ነው። ፈንዳመንታል ሂውማን ራይት ነው። ሂውማን ራይት ፈንዳመንታል ኢንአሊየነብል በፍጹም የማይነጠቅ የማይወሰድ መብት ነው። ኦፍ ኮርስ ሎፉል ለሆኑ ምክንያቶች ብቻ ነው የሚነጠቀው። በነገራችን ላይ ገዛኸኝ ፕሬዚዳንታችንም ጭምር ነው የኢትዮጵያን ጆርናሊስትስ አሶሲዬሽን ኦፍ ካናዳ በዚህ ባለፉት 3-4-6 ወር ውስጥ የተመሰረተው መስራችም ነው ፋውንደርም ነው የፋውንዲንግ ፕሬዚዳንታችንም ጭምር ነው። እዚህ ላይ ምስጋና መስጠት አለብኝ። ለምን ማመስገን አትጨርሰው ምክንያቱም ማህበር ሆኖ እንዲመሰረት የአንተ ቢሮ ያደረገውን አንተም በግል ያደረግከውን ፑሽ እና ማበረታታት በእጅጉ እናከብራለን። እንዳልከው ገና ማቋቋሙ ነው። ብዙ ስራዎች ይሰራል ብለን እናምናለን። ፍሪደም ኦፍ ኤክስፕሬሽን በጣም ላይፍ ሾርት ነው ገዝሽ። የኔ ፕሪንሲፕል ህይወት አጭር ስለሆነ በተቻለ መጠን ያለንን ሁሉ ማክሲመም ለኮሚኒቲ we have to pay back የሚል እምነት ነው ያለው። በምንችለው ሁሉ መስጠት አለብን መልሰን ለሰጠን ኮሚኒቲ። በተለይ ካናዳ ደግሞ ሴፍቲ፣ ፕሮቴክሽን፣ ጥበቃ፣ ከለላ፣ የስራ ዕድል፣ ብድር ብዙ ነገር ሰጥታ ስላመቻችልን አይ ቲንክ the only way መክፈል የምንችለው በዚህ መልኩ ነው። ስለዚህ እኔ ደስ ብሎኝ ኢንጆይ ነው የማደርገው ሆቤ ነው እና ቴንክ ዩ ኤኒዌይስ አላራዘምንባችሁም። አይ ሆፕ ካራዘምንም በጣም ይቅርታ። ኦገስት ደግሞ ቀረብ ሲል ቀኑ እንደዚሁ እናስተዋውቃለን። የአዲስ ቅኝት ኦገስት 29 ካላንደራችሁ ላይ ማርክ አድርጉት። በያላችሁበት መልካም ዊኬንድ ይሁንላችሁ። በነገራችን ላይ በዚህ ዊኬንድ ብዙ ዝግጅቶች አሉ። የፒ2ፒ ዝግጅት አለ፣ ካልቸራል ፌር ወይ ፌስቲቫል አለ። ክሪስቲ ፒትስ ፓርክ ላይ ነው ከጠዋት ጀምሮ እስከ ምሽት 10 ድረስ ሙዚቃ አለ ላይ የተለያዩ ዝግጅቶች ቬንደርስ አሉ እንድትገኙ። በጣም ቆንጆ ባንድ አለ። ክሪስቲ ፒትስ ስቴሽን ክሪስቲ ሰብዌይ ስቴሽን አጠገብ ነው። ሌሎች ዝግጅቶችም አሉ። እነሱን ራሱን ችዬ እመለሳለሁ። በያላችሁበት መልካም ዊኬንድ ይሁንላችሁ። ማስታወቂያ ሌላ በነገራችን ላይ ሌላም ትልቅ ማለፍ የሌለበት ዝግጅት አለ። ቅድስት ማርያም ቤተክርስቲያን ነገ ጁላይ ስንት ነው ማለት ነው 11 ቀን ምሽት ላይ 84 ታይኮስ ድራይቭ ላይ ቅድስት ማርያም ቤተክርስቲያን በምስራቅ አርሲ ባለፉት ጥቂት ወራት ለተጠቁ ለተፈናቀሉ ሰዎች ፈንድሬዚንግ ይካሄዳል። አይ ቲንክ በሀገረ ስብከቱ ሊቀ ጳጳስ እውቅና ያለው መሰለኝ። ወይዘሮ ፋናይ እና ሌሎች ሰዎች ናቸው የሚያስተባብሩት። ስለዚህ የምትችሉ ሰዎች ቅድስት ማርያም ቤተክርስቲያን ተገኙ። ካልተገኛችሁም ቢያንስ ቲኬት ግዙ፣ አስተዋጽኦ አድርጉ። የእሱንም ፍላየር አስቀምጥላችኋለሁ። ቅዳሜ ጁላይ 11 ቀን ከምሽት ላይ ራት ነው። ቅድስት ማርያም ቤተክርስቲያን 84 ታይኮስ ድራይቭ ላይ ሰብአዊ እርዳታ ነው። ለሰዎች ድጋፍ ማድረግ፣ በእምነታቸው ምክንያት ጉዳት ለደረሰባቸው መደገፍ ሰብአዊነት ነው። ስለዚህ ደግፉ።